የመጀመሪያው የአፍሪካ የማሪታይም ጉባኤ በአዲስ አበባ መካሄድ ጀምሯል። እስከ ጥቅምት 6 ቀን 2018 ዓ.ም ድረስ የሚቆየው ይህ ጉባኤ አፍሪካውያን በማሪታይም ዘርፍ ያላቸውን ተሳትፎ ማሳደግ በሚቻልባቸው ሁኔታዎች ዙሪያ የሚመከርበት መሆኑ ተነግሯል። በጉባኤው መክፈቻ ስነ ስርዓት ላይ ንግግር ያደረጉት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ኢትዮጵያ በዘርፉ የተዘጋጀ የመጀመሪያውን አህጉር አቀፍ ጉባኤ ያስተናገደችው በአጋጣሚ አለመሆኑን ጠቁመዋል። የአፍሪካ የማሪታይም ተጠቃሚነት በአካባቢያዊ ምክንያት የተነሳ ሊገደብ እንደማይገባም ተናግረዋል። The strategic choice of Addis Ababa as host of this አዲስ አበባ ይህንን ጉባኤ እንድታስተናግድ የተደረገበት ስትራቴጂካዊ ውሳኔ በአጋጣሚ የተወሰነ አይደለም። ይልቁንም የአፍሪካ ማሪታይም ዘርፍ ተጠቃሚነት ከጂኦግራፊ ጋር በተገናኙ ጉዳዮች መገደብ እንደሌለበት የምናሳይበት ነው። የአፍሪካ ተጠቃሚነት በአንድነትና በጋራ ፈቃድ ላይ የተመሰረተ መሆኑንም እናረጋግጥበታለን። በዓለም አቀፍ ደረጃ የሚንቀሳቀሱ የመርከብ ኩባንያዎችና የአፍሪካ የማሪታይም ማሰልጠኛ ተቋማትም ቀጥተኛ የሆነ የቅጥር ትስስር እንዲኖራቸው ለማድረግ በጉባኤው ልንመካከር ይገባል። በዓለም አቀፍ ደረጃ 1.9 ሚሊዮን የሚደርሱ መርከበኞች መኖራቸውን የገለጹት ከጉባኤው አዘጋጆች መካከል አንዱ የሆነው የዋይሲኤፍ ማኒንግ ዋና ስራ አስፈጻሚ ፍራንስ ጆበርት የአፍሪካ ድርሻ 4% ብቻ መሆኑን ጠቁመዋል። በአህጉሪቱ የሚሰሩ ስራዎች ከተጠናከሩ እንደ አውሮፓውያን አቆጣጠር በ2050 የአፍሪካን ድርሻ ወደ 25% ማሳደግ እንደሚቻልም ጠቁመዋል። በአሁኑ ጊዜ በዓለም አቀፍ ደረጃ 1.9 ሚሊዮን መርከበኞች አሉ። ግማሽ ያህሉ ኤሲያውያን፣ ሲሶዎቹ ደግሞ አውሮፓውያን ሲሆኑ አፍሪካውያን ግን 4% ያህሉ ብቻ ናቸው። 1.2 ቢሊዮን ሕዝብ ካላትና በርካታ ወጣቶች ያሏት አፍሪካ በዘርፉ የ4% ድርሻ ያላት መሆኑን አስመልክተው በርካቶች ጉዳዩን ፈተና ነው በሚል ያነሱታል። እኛ ግን ይሄን እንደ መልካም ዕድል እንጠቀምበታለን። ዓለም አቀፉ የማሪታይም ዩኒቨርሲቲ እንደሚለው በ2050 በዓለም አቀፍ ደረጃ ከሚሰሩ መርከበኞች መካከል 25% ያህሉ አፍሪካውያን፣ ተጨማሪ 25%ዎቹ ደግሞ ሴቶች ሊሆኑ ይገባል። በኢትዮጵያ ከሰለጠኑ የመጀመሪያዎቹ መርከበኞች መካከል አንዱ የሆኑት ኢንጂነር ዳንኤል አንተነህ በበኩላቸው በዘርፉ ተወዳዳሪ ባለሙያዎችን ማብቃት አስፈላጊ መሆኑን ጠቁመዋል። መንግስት ለዘርፉ ትኩረት መስጠቱን አክለው ያነሱት ባለሙያው ተጨማሪ ባለሙያዎችን በማሰልጠን እንደ ሀገር ከዘርፉ የሚገኘውን ገቢ ማሳደግ እንደሚቻል ተናግረዋል። ይሄንን ቢዝነስ እንግዲህ በኢንተርናሽናል ደረጃ ራሱ ኮምፒቲቲቭ ወይም ተወዳዳሪ ሊያደርግ የሚችሉ ባህረኞች መኖራቸው ይሄ ትልቅ አስተዋጽኦ ያደርጋል ብለን ተስፋ እናደርጋለን። መንግስት በዚህ ዘርፍ ብዙ ቢያሰለጥን የስራ ኦፖርቹኒቲ አይወሰንም። የትም ፋብሪካ መግባት የሚችለው መካኒካል ኢንጂነር፣ ኤሌክትሪካል ኢንጂነሮች ነው። ከዛ በተጨማሪ ደግሞ ወደ ማሪታይም ኢንዱስትሪ መምጣት ስለሚችል በዚህ ዘርፍ የተመረቁ ሰዎች ስራ አጥ የመሆን እድላቸው ይቀንሳል ማለት ነው። ስለዚህ መንግስት ይህንን በኤሌክትሪካል ኢንጂነሪንግ፣ በሜካኒካል ኢንጂነሪንግ፣ በኮምፒውተር፣ በኤሌክትሮሜካኒካል ዘርፍ በመሳሰሉ በአውቶሞቲቭ ኢንጂነሪንግ የመሳሰሉትን ዘርፎች ማስፋፋት ለሀገሪቱ እድገት ትልቅ ለውጥ ያመጣል። በማሪታይም ብቻ አይደለም። ማሪታይም ኢንዱስትሪ ላይ የምንሰራ ኢንጂነሮች የትኛውም ፋብሪካ ላይ ገብተን የትኛውም ኢንዱስትሪ ላይ ገብተን ኤርላይንስ ሊሆን ይችላል፣ ግራውንድ ቴክኒሻል ሊሆን ይችላል፣ በማሪታይም ኢንዱስትሪ ሊሆን ይችላል፣ የትኛውም ዘርፍ ላይ መስራት የሚችሉ ስለሆኑ ይሄ ትልቅ ኦፖርቹኒቲ ነው ለመንግስትም፣ ለኛም፣ ለህዝብም። እንደ ሀገርም ተጠቃሚ እንሆናለን፣ እንደ ሀገርም ኮምፒቲቲቭ እንሆናለን፣ እየሆነንም ነው። የመጀመሪያው የአፍሪካ የማሪታይም ጉባኤ በአዲስ አበባ ስካይላይት ሆቴል እስከ ሐሙስ ጥቅምት 6 ቀን 2018 ዓ.ም ድረስ ይካሄዳል።